بسم الله الرحمن الرحيم الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله وصفيه من خلقه وخليله أما بعد السلام عليكم ورحمة الله وبركاته. يقول الله مولى عز وجل الحج أشهر معلومات فمن فرد فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعل من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب. እንግዲህ እንደሚታወቀው የሐጅ ወራቶች ላይ ነው የምንገኘው። አላህ ሱብሓነሁ ወተዓላ አቅሙን ሰጥቶት ጉልበቱንም ሰጥቶ አፍያውን ሰጥቶት ገንዘቡን ሰጥቶት ሀገሩንም መንደሩንም ሰላም ያደረገለት ሰው ሐጅ በሱ ላይ ያው ዋጅብ ነው። ሐጅ ማለት ይሄ አርካን ሚን አርካን الاسلام ከእስልምና ማዕዘናቶች መካከል አንደኛው ወሳኙ ነው። ሐጅ መሰረታዊ የሆነ ግዴታ ነው። የእስልምና ማዕዘናቶች አምስቱ ሰውየው ገንዘብ ካለው ከዛ በኋላ ቤተሰቦቹን አማና ጥሎ የሚሄድበት አማና የሚያስቀምጥበት ነገር ካለው ሀገሩ ሰላም ከሆነ መንደሩ ሰላም ከሆነ ይሄ ሰውዬ ሐጅ ይወጅብበታል። ሐጅን ወጅቦበት ሐጅን ያላደረገ የሆነ ሰው ከእስልምና ያስወጣዋል። ልክ ሰላት ወጅቦበት አልሰግድም እንደማለት ማለት ነው። ሌላም ዒባዳዎች ወጅቦበት ከዛ ነገር ዋጅብ የሆኑ ነገሮች በተለይ አርካን ማለት የእስልምና ማዕዘናቶች የሚባሉት ማዕዘን ነው። የሰውየው እስልምናው የቆመው በእነዚህ ማዕዘናቶች ነው ማለት ነው። እነዚህ ነገሮች አንዱን ካጎደለ ያው ይጎልበታል፣ እስልምናው የተሟላ አይሆንለትም ማለት ነው። ስለዚህ አቅም ያላቸው ሰዎች ሐጅ በእርግጥ ከአላህ ሱብሓነሁ ወተዓላ ዘንድ መጠራትን ይፈልጋል። አላህ ሁላችንንም ይጥራል። አሚን በሉ። አላህ ከጠራን ማንም ሰው አይቀርም። አላህ የጠራው ሰው ማንም ሰው አይቀርም አይደለም። ለሐጅ ሸውቅ ሁሉም ሰው ሸውቅ አለው እኮ ይናፍቃል፣ ያጓጓል አይደለ? በናፍቆት ነው የሚጠበቀው ነው አይደለም? ያደረገው ሰው ላይ ደግሞ ይብስበታል። እንኳን ያላደረገ ይቅርና ሐጅ አድርጎ የመጣ ሰው ደግሞ ሁል ጊዜ ካዕባን ባሰበ ቁጥር በቴሌቪዥንም ሆነ በሶሻል ሚዲያ ባየ ቁጥር መቼ ነው ይሄን ቤት መደግሞ ይላል። ያ እንደገና ደግሞ ያላደረገ የሆነ ሰው ደግሞ ይሄን ቤት መቼ ነው መሄደው፣ ከዚህ ቤት ጋር መገናኘው መቼ ነው? አላህ ቤቴ ብሎ የጠራውን ቦታ በመላእክቶች አማካኝነት እንዲገነባ ያደረገውን ቦታ በነቢዩላህ ኢብራሂም አለይሂ ሰላም እና በነቢዩላህ እስማኤል የተገነባውን የአላህን ቤት መጎብኘት ወሊላሂ ዐለ ናሲ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ለአላህ መብት አለው ሐቅ አለው በሰዎች ላይ ቤቱን የመጎብኘት ይላል አላህ። አላህ ነው የሚናገረው። ቤቴን ጎብኙ አለ። ዛሬ አንድ ሚኒስተር፣ አንድ ባለሀብት፣ አንድ ታዋቂ የሆነ አካል ቤት ገንብቶ ሰርቶ ምርቃት አዘጋጅቼላችኋለሁ ቤቴን መርቁልኝ ቢል እንሄዳለን። ድግስ ቢያዘጋጅም ባያዘጋጅም አይደለ? ካልሄድን ደግሞ እንሸማቀቃለን። እንደው ጠርቶኝ አክብሮ ጠርቶኝ አልሄድኩም አይደለ ብለን እንሸማቀቃለን። አላህ ጥሪ አድርጎልናል። ካልሄድን ነገ የቂያማ ቀን ከአላህ ጋር ልንገናኝ ነው። አንሸማቀቅን። እንደው ጠርቶኝ አላህ ጥሪውን አላከበርኩም አያሳፍርም? አላህ ገንዘብ ሰጥቶት ተትረፍርፎለት ወላሂ ቢላህ ነው የምላችሁ ሀብታም ነው፣ ሚሊዮነር አይደለም ቢሊዮነር ነው።
በየሳምንቱ ታይላንድ አይቀር ቻይና አይቀር ዱባይ አይቀር ለቫኬሽን ለመዝናናትም ይሄዳል እቃ ለመጫንም ይሄዳል ልጆቹን ምናምን ሚስቱ ስትወልድ አሜሪካ ነው እንድትወልድ የሚያደርጋት ልጆቹ ክረምት ትምህርት ቤት እረፍት ሲኖራቸው የሚያዝናናቸው እዛ ቦታ ነው ሁሉ ነገር አላህ ተረፍርፎለታል የሚያጅበው የሚገርመው ነገር ግን አላህ ህርም አድርጎበታል የመካን መንገድ ግን እንዳትሄድ ብሎ አላህ ይከለከለው ሰው አለ ቀላል ብር ነው ኖርማል ነው አላህ ላለው ሰው ተራ ነው የሐጅ ብር ተራ ብር ላለው ሰው ለሌለውማ ያው የሌለው ሰው የለውና አደቡን ይዘ ይቀመጣል ዋጅብም የለበትም ምንም ወላ ብሏል አይደል ምንም የለበትም ካለው ጋር ነው አላህ ያወራ ያለው ሰው በኢትዮጵያኛ 600 ምናምን ሺህ ብር አውጥቶ ሐጅ ይላል ብሩን አይደለም ካልኩሌት ማድረግ ያለብን እዛ ቦታ ላይ ሄደን የአላህን ቤት ጎብኝተን ለዚህ አላህ አብቅቶ ማለት አይታወቅም እኮ አላህ ቤቱን በመቶ ሺህ የሚቆጠር አጅር አፍሰን ሚና 3 ቀን ሚና የሚታጀረው ሌላ ዓለም ነው ራሱን የቻለ ዓለም ነው ወላሂ በጣም ደስ የሚል ነው ባለሀብቱ ደሃው ጎስቃላው ንጉሱ ምናምን አንድ ቦታ ላይ ይተኛል መገላበጥ የለም ምን የለ ይሃ ዘመናዊ በሪሞት የሚሰራው አልጋው እዛ ይቀራል የለም ቴሌቪዥን የለም ምን የለ አንድ ቦታ ላይ ተጎሳቁለ ተቀመጣለ ሐጅ ማለት የሚና 3 ቀናቶች ናቸው በጣም ቻሌንጅ ይሆን በጣም ከባድ ይሆን እነዛን ነገሮችን ቻሌንጆችን ትወጣለ ለማን ስትል ለአላህ ጠርቶሃል በምንም መንገድ ሄደ ግዴታን ተፈጽመ ለመምጣት ትሞክራለህ ሙዝደሊፋ ሄደ ታድራለ ራሱን የቻለ ሙዝደሊፋ አንድ ዓለም ነው አንድ ሀገር ነው አረፋ የሚባል ቦታ አለ አልሐጁ አረፋ ሐጅ እምብርቱ የሐጅ እምብርት አስኳሉ የጀርባ ጥንቱ የሐጁ አረፋ ላይ መቆም ነው አረፋ ላይ መቆም የሚሰጠው ሴንስ ወላሂ ነው ምነግራችሁ እንደው መንዛከ ያሪፍ አይደለም ሄዳችሁ ቀመሱት ሂዱና እዩት ያረፋን በተለይ ያረፋን እኔ እንዲህ ነው ብዬ ወስፍ ማስቀመጥ እንደው ማሳነስ ነው የሚሆነው አረፋ ላይ አላህ በሌላ ጊዜ ከአረፋ ውጪ ينزل ربنا تبارك وتعالى አምላካችን አላህ በየሌሊቱ 1/3 ሲቀረው ወደ ሰማዕ ዱንያ ይወርዳል እንዴት ነው የሚወርደው አላህ ነው የሚያውቀው አይደል ይወርዳል ከዛ ይላል መየድዑኒ ፈአስተጂበ ለሁ መየስተግፊሩኒ ፈአግፊረ ለሁ ማን ነው የሚጠራኝ እሺ የምለው ማን ነው ይቅር በለኝ የምለው እሺ ይቅር የምለው ብሎ በሌሊቱ 1/3 አካል ሲቀረው አላህ ይወርዳል ይሄ ሌሊት ላይ ምን ይላሉ ዑለሞች ነብዩ አለይሂ ሰላም የሳቸውን ንግግር ይዘው አላህ በቀኑ ክፍለ ጊዜ ወደ ሰማዕ ዱንያ የሚወርደው የአረፋ ቀን ነው ይላል የአረፋ ቀን ይወርድና አላህ መላእክቶች ላይ ይፎክርባቸዋል እዩዋቸው ባሮቼን አሽዓስ አግበር ሆነው ራሳቸውን ጥለው ትጥላለ ራስህን ፀሐዩ የዛሬ ዓመት የነበረው 50 ምናምን ዲግሪ ሴንቲግሬድ ነበር ወላሂ ነው ብላችሁ እያየን መንገድ ላይ እየሄድን እያየን ሰው ሙቀቱን መቋቋም አቅቶት ሲወጥ እያየን ነው እኔ በአይኔ ያየሁት ነው ነገራችሁ በጣም በብዙ ሰዎች ቁጥራቸው ይሄን ያህል ማይባል ሰዎች በሙቀት ሞተዋል ሙቀቱ በጣም ሃይ ነው አሁን እስካሁን ድረስ ሆኖ ነበር አሁን እየጨመረ መጥቷል አሁን እየጨመረ ይመጣል ይሄን ላስፈራራችሁ ፈልጌ አይደለም ግን ይሄን ለማን ነው قلنا نار جهنم أشد حرا لو كانوا يفقهون على الله جهنم سات كذيباسن يتشين دمو الله بارد يدرك الله بتموتس تقيتم حج موت على الله وفقه الزابوت على هيدا مموت سنتم من يونو ما نياغينو سويوكو بجملو لي طواف يدرج لبيك اللهم لبيك ياله طواف የሐጅ ስነ ስርዓት እየሰራ ከግመሉ ላይ ወይም ከበቅሎ ላይ ወይም ከፈረሱ ላይ ወደቀ አንገቱን ወዲያውኑ ረገጠችውና ሞተ የአላህ መልእክተኛ ሲነግሯቸው ከናለበት ቅበሩት እንዳታጥቁት ምንም ነገር አያስፈልገውም ቅበሩት
فإنه يبعث يوم القيامة ملبيا نجي قيامة كان يسوي ሲቀሰቀስ ከአላህ ጋር ሲገናኝ لبيك اللهم لبيك እያለ የሚቀሰቀሰው ይሄ ሸረፍ እኮ ነው። አረፋ ላይ አላህን ሙናጃት አድርገዋለህ። ወላሂ ፊት ለፊት አላህ መጥቶ ምታወራው ነው የሚመስለው። የእውነት የሆነ ነገር የምትለው ነገር ይመስልሃል። የሆነ እኔ ብቻ የተሰማኝ ስሜት ነው ወይ ብዬ እኔ አካባቢ ላይ የነበሩ ሰዎች ነበሩና ማቃቸው እዚህ አዲስ አበባ ላይ በጣም ለጥቆች ባለ ሀብቶች ናቸው። እዛ ሁኔታቸውን እያየሁኝ የአላህ ስራ በጣም ያጅበኛል። መኪና የፈለጉትን መኪና እያስመጡ ምናምን የሚሄዱ ሰዎች ናቸው። መኪና ሲጋጭባቸው እዚህ ወኪላቸውን ይጠሩና እናንተ ተደራደሩ ብለው ያቺን መኪና አምጣልኝ ያቺ ተዛለች እንትን ከለሯን እያለ የሚያስመጣ የሆነ ነው። እዛ ከኛ ጋር ባስ እየተጋፋ መቀመጫ እኮ የለውም ባሱ ቆመ ተገትረ ትሄዳለህ። ከሙዝደሊፋ አረፋ ድረስ ከአረፋ እስከ ሙዝደሊፋ ድረስ ትሄዳለህ። በቃ እንትን ነው ግድ በእግር ያው ስንት ኪሎ ሜትር ታቋርጣለህ። እና ዝም ብዬ ሄጄ ያለውን ስሜት ጠየኳቸው እና አንደኛውን ስጠይቀው ምን እንዳለ ታውቃላችሁ? አላህን ያየሁት ይመስለኛል። ወላሂ የሆነ ነገር ሳወራው የሆነ ነገር ስለምነው እሺ ባሬ እሰጥሃለሁ የሚለውን ነገር ያቃጭልብኛል አለ። ወላሂ ነው የምላችሁ እሱ ያለው ነገር እኔ ጋር ያቃጨለብኝ አይነት ስሜት ነው ምነግራችሁ። አረፋ የራሱ የሆነ ድባብ አለው፣ የሆነ ስሜት አለው። ሁሉንም ባሮችን አላህ ይቅር የሚልበት እኮ አውፍ የሚልበት እንደ አረፋ ቀን አላህ የሰው ልጆችን ይቅር የሚልበት ቀን የለም። ይህ ትንሽ ብር አውጥተህ ትሄዳለህ። ጠዋፉ አለ አይደለ? ሰዓዩ አለ፣ በይነ ሰፋ ወልመርዋ አለ። ብዙ ነገሮች አሉ። የሐጅ በታሪክ የምንሰማቸው ነገሮች የምናውቃቸውን ነገሮች አላህ ወፍቆ አንድ ሰው እዛ ቦታ ላይ ያንን ቤት ሳይረግጥ ማንድን ሰው አላህ ይግደለው። አሚን በሉ። ሁላችንም ምንደጋግመው አላህ ያድርገን። ምንመላለስበት አላህ ያድርገን። እንደው እንደ ጓዳና እንደ ሳሎናችን ምንመላለስበት አላህ ያድርግልን። አላህ ካገራለ የእውነት ሸውቅ ካለ የእውነት ፍላጎት ካለ ወላሂ አላህ ይወስዳል። ገንዘብ ስላለ አይደለም። ቅድም እያለሁ ሚሊዮነር የሆኑ ሰዎች አላህ በቃ የተወሰኑት ናቸው የሚሄዱት። አብዛኛው እዛ ሄዶ ምንም የሌለው ያለችውን ገንዘብ ይዞ ሄዶ ሐጅ ያደርግባታል። አላህ ወንጀሉን ይመርለታል። ሐጅ ደማን አለው፣ ኢንሹራንስ አለው። በዱንያም በአኺራም ነው ኢንሹራንሱ። ደግሞ የሚገርምህ አንድ ቦታ ላይ ብቻ አይደለም ኢንሹራንሱ፣ አንድ ብቻ አይደለም። ሐጅና ዑምራ እንደ ቢዝነስ ራሱ ብትነይቱ ወንጀል የለውም እኮ እንደ ቢዝነስ ራሱ እግረ መንገድ ማለት ነው። ለይሰ አለይኩም ጁናሁን አን ተብተጉ ፈድለን ሚን ረቢኩም፣ ወንጀል የለባችሁም ከጌታችሁ አላህ የሰጣችሁን ችሮታ ከአላህ ችሮታ የሆነ ነገር ብትፈልጉ ወንጀል የለባችሁም። ከዚህ ትሄዳለህ 600 ምናምን ሺህ ብር አውጥተሃል። ስትመጣ የሆነ ነገር ጭነህ መምጣት ትችላለህ። ምን ችግር አለ? ከዛ ከቻለልህ ይችላል ያውጣው ወጭ፣ ካልቻለልህ ግማሹንም ቢሆን ቀላል ነገር አይደለም አይደል? ለቢዝነስ የሆነ ቀለል ያለ የሆነ ሁጃጆች ደግሞ ብዙም ቀረጥ የለባቸው። ለዑምራ በሄድክበት በዛው የሆነ ነገር ሸቀል አድርገህ መምጣት ትችላለህ። አንዳንድ ሰው ኢማን የገባው አድርጎ ራሱን ያስብና አስተግፊሩላህ ለሐጅ ለኢባዳ ብዬ መጥቼ ይሄም እኮ ኢባዳ ነው። አላህን የተናገረው እኔ እኮ አይደለሁም። አያችሁ፣ ሌላኛው ደማን ምን መሰላችሁ? ሌላው ኢንሹራንስ የሐጅ ታቢዑ በይነ አልሐጅ ወልዑምራ ነብዩ አለይሂ ሰላም ሐጅና ዑምራን አከታትላችሁ አድርጉ። በቀኛ አትበሉ፣ አይጠገርም። ፈኢነሁማ የንፊያን አልፈቅር አያችሁ፣ ወዝኑባ ወንጀልንና ድህነትን ጠራርገው ያነሳሉ። ምንና ምን ሐጅና ዑምራ ከማ የንፊል ኺሩ ኸበሰል ሐዲድ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ወናፍ ታውቃላችሁ አይደል? ብረት ቀጥቃጮች የሚጠቀሙት ማራገቢያው ወናፍ የብረትን ቆሻሻ ጠራርጎ እንደሚያነሳው ውስጣችሁ ላይ ያለውን ወንጀላችሁንና እንደዚህም ደግሞ ይሄ የድህነት ችግራችሁን ቀራርፎ አላህ ጠራርጎ ያነሳላችኋል አለ። ይሄ የዱንያ ዋስትና ነው። አያችሁ፣ መን ሐጀ ፈለም የርፉስ ወለም የፍሱቅ ወለም የጅሀል ረጃዐ ከየውመ ወለደትሁ እሙሁ።
ከየውም የወለደት እሙ ሐጅ ሲያደርግ እዛ ቦታ ላይ ማድረግ ያለበትን እንቅስቃሴ ማድረግ ያለበትን ጥንቃቄ ተጠንቅቆ ምን ብሎ መጮህ፣ ሰው ላይ አዛ ማድረግ የመሳሰሉ መጥፎ ነገሮችን የተከለከሉ ነገሮች አሉ፣ አርካኖች አሉት፣ ዋጅባቶች አሉት። እነዚህን ተጠንቅቆ በደንብ አድርጎ ዒልም ቀስሞ ኮርስ ወስዶ ያደረገ የሄደ ሰው ሐጅ ደሞዙም እንደሆነ ታውቃላችሁ። ለይሰ ለሁ ጀዛኡን ኢለል ጀና ለሐጅ ይህን ያህል ደሞዝ ተብሎ የተቀመጠ የለም፣ ጀነት ነው የሚገባው ነው የተባለው። ሲመለስ እናቱ እንደወለደችው ከወንጀል ንጹህ ሆኖ ነው የሚመለሰው አሉ የአላህ መልእክተኛ። ከወንጀል ንጹህ ሆኖ ነው ልክ እናቱ እንደወለደችው ህፃን ልጅ ማለት ነው። ምንም የለበትም፣ ምንም የለብህም። ይሄ ቀላል ነገር አይደለም፣ በገንዘብ የሚተመን ነገር አይደለም። ይሄን ያህል ገንዘብ አውጥቼ ምናምን አይደለም። አላህ እንድታወጣ ከፈለገ በፈለገው መንገድ ያስወጣሃል ገንዘብ። ለኔ መንገድ በኔ መንገድ አውጣ ብሎ የለመነህ እምቢ አልከው አይደለም። ከፈለገ ልጅህን ያሳምምብሃል፣ ከፈለገ አንተን ያሳምምሃል፣ ከፈለገ ንብረትህን ያከስርብሃል። በሌላ ባላሰብከው መንገድ በሺዎች በመቶ ሺዎች አይደለም በሚሊዮኖች የሆነ ገንዘብ ያስወጣ ይችላል አላህ ከፈለገ። የሱም ቤት ሳዘይር ከአላህ ጋር አቅም ኖሮ መሄድ ወላሂ ዋጋ ያስከፍላል። በዱንያ ላይ የምታጣው ነገርም ብዙ ነገር ነው ያለው። በቃ ይሄ ሰኪና፣ የልብ መረጋጋት፣ ጡማዕኒና ልብህ ርፍ ሲል ታየዋለህ ወላሂ። ምክንያቱም ሐጅ የራሱ ትምህርት ቤት ነው። ሐጅ ራሱ ብቻውን ትምህርት ቤት የሰው ልጆች ከዓለም አቅጣጫ የዘንድሮ እንግዲህ የሰው ቁጥር ምን ያህል ሊሆን እንደሚችል እንግዲህ አላህ ይወቀው። እንግዲህ ሙዕተሚሮች እንኳን ከ4 ሚሊዮን 500 ሺህ በላይ ዘንድሮ ረመዳን ላይ ተገኝተዋል ሐረም ላይ። ይሁላ ሰው ዓለም ላይ እኮ እንደዚህ አይነት እኮ ቫኬሽን እኮ የለም እኮ። ዓለም በአንድ ቦታ ላይ ይሄን ያህል ሚሊዮን ሰዎችን የምታስተናግድበት ምንም አይነት መድረክ የላትም። የትም ቦታ ብትሄድ እስተው ሲባሉ እነዚህ ሁላ ሰዎች እስተው ሰልፋቸውን ያስተካክላሉ አይደለም። ለአላህ ታዛዥነታቸው፣ ውበታቸው አንድ አይነት ልብስ ይለብሳሉ። ንጉሱም፣ ባለስልጣኑ፣ ደሃውም፣ ሀብታሙ እዚህ ዱንያ ላይ ምንም ተራ ተብሎ የሚገፈተር የነበር የኔ ቢጤ አላህ ወፍቆት እዛ ከሄደ ከባለስልጣኑ ጋር አንድ ቦታ ላይ ታገኛቸዋለህ። ፓንት መልበስ የለም፣ ፓካውት መልበስ የለም። የተለየ ሽቶ መቀባት አይቻልም። ምንም ነገር ማድረግ አይፈቅ። ሀብትህን የሚገልጽ ነገር እላይ ላይ መጣል አትችልም። ከፈን ነው የምትለብሰው። ከታች ሽርጥ ትለብሳለህ፣ ከላይ ሽርጥ ትለብሳለህ። ያቺ ነጯን ፎጣ እሷን እላይ ላይ አጥልቀ ከዛስ አንድ አይነት ልብስ ዞር ስትል ሱፉን ገጭ አድርጎ በጋርድ የሚመጣ አንድ ሰው አታገኝም። የለም እንዲህ የሚባል እስልምና ይሄ ነው። አያችሁ الناس سواسية عند الله كأسنان المشط አሉ ነብያችን ሰለላሁ የሰው ልጆች አላህ ጋር እንደማበጠራጥርስ እኩል ናቸው። እኩልነትን የምታየው እዛ ቦታ ነው ሐጅ ላይ። لا فضل لعربي على العجم عرب የሆነ ሰው አጀም በሆነ ሰው ላይ አይበልጥም ማለት። አረብ የሆነው አረብ ያልሆነው ላይ ሊበልጥ አይችልም። አረብ ያልሆነው አረብ የሆነው ላይ ሊበልጥ አይችልም። ኢላ ቢተቅዋላሂ ዐዘ ወጀል እዚህ ውስጥ ባለው በተቋ እንጂ የቀልብ ጉዳይ እንጂ ማንም ከማንም አይበላለጥም። የእውነት በመድር ላይ ይሄንን ሐዲስ ተግባራዊ የምታደርገው ሐጅ ቦታ ላይ አረን ይሄን ልብሱ አይመችህም። ጧፍ ስታደርግ ሊወልቅብህ ይችላል። አንዱ ይገፈትራል። ምን ትላልቅ ተራራ የሚያካክል ሰው ያጋጥማል። እግርህን ሲረግጥ ሻሃዳ ያስይዝሃል። ሲገፈትር እሱ መገፍተሩን አያውቅም። አጠገቡ መኖርህም ትዝ ላይለው ይችላል። ስንት አይነት ኸልቅና አንዋል አሽካል ጥቁር አይነት ሰው ታያለ። አላህ የፈጠራቸው 8 አይነት ከ8 አይነት ጭቃዎች ነው አላህ የሰው ልጆችን የፈጠረው። ከ8 አይነት አፈር 8ቱንም እዛ ታያለ። ነጫጩባ ነጭ ታያለ። ቀይ እልም ያለ ቀይ ታያለ። ደሙ ነው የሚታየ። እልም ያለ ደግሞ ጥቁር ሰው ታያለ። መካከለኛውን ታያለ። ረጅም ታያለ። አጭር ታያለ። ሱብሃንአላህ هذا خلق الله الحمد لله ብለህ አላህ እንድታመሰግን የአላህን ተአምር እንድታይ ብዙ ትምህርት ቤት ነው የምታገኝበት ሐጅ። ትላልቅ ባለስልጣኖች በጣም ትላልቅ ባለስልጣኖች ይመጣሉ። የለም ጋርዳቸው እዛ ይቀመጣል። ካንተ ጋር ለበይክ አላሁመ ለበይክ እያለ ያችን ጧፍ ያደርጋል።
አስለቅቁልኝ እንዲያድርጉልኝ ምናልባት ሊያገኙ የሚችለው ምን ታውቃላችሁ? እነሱ ሀጀረል አስወድን ያለ ምንም ዛህማ ያው ሊከፈትላቸው ሊስሙ ይችላሉ። ደስ ካላቸው ይሰሙ ነገር ከአባው በሩ ተከፍተው ውስጥ ገብተው ሊጎበኙ ይችላሉ። የተለየ ነገር ሊያገኙ የሚችሉት ያ ነው። ከዛ ውጪ ሌላ ሊያገኙ የሚችሉት ነገር የለም። አንተም እሱም አማመላህ እኩል ናችሁ። በልብስ አትለያይም። ሁላችሁም ሁሉም ሰው አንድ ከሊማ ነው የሚያወጣው። የተለያየ ጎሳ የተለያየ ብሔር ያላቸው ሰዎች የተለያየ አንደበት ያላቸው ሰዎች ይመጣሉ። እንግሊዘኛ የሚናገረው፣ ፈረንሳይኛ የሚናገረው፣ ጣሊያንኛ የሚናገረው፣ ጉራግኛ የሚናገረው፣ ኦሮምኛ የሚናገረው፣ አማርኛ ሁሉም እዛ ቦታ ላይ ይመጣል። እኔ በምፈልገው ቋንቋ ነው ተልቢያ ማለት ልችለው ምፈልገው ይላል። ሁሉንም ቋንቋውን ራሱ ጋር ያቆምና ያስቀምጥና ተልቢያ ይላል። ለበይክ አላሁመ ለበይክ። አሁንም አንድ ነው። አንድ ነው። ምሳሌያችን አንድ ነው። ስርዓታችን አንድ ነው። የእስልምና ውበቱ ይህ ነው። ይህንን ነገር የምናይበት ሰው ሐጅ ማለት፣ ይህን ነገር የምንማርበት ሰው ሐጅ ማለት በጣም ብዙ ትምህርት ቤቶች ብዙ ነገሮችን የምንወስድበት ነው። ስለዚህ አላህ ተስፋ አትቁረጡ። 600 ምናምን ሺህ ብር ገባ ሐጅ ባይገባ ደስ ይለን ነበር፣ ግን መጅሊስ ምንም ማድረግ አይችልም። የዶላር ንረት የዛሬ ዓመት ከነበረው ሐጅ የዛሬ ዓመት ሁለት ሰው የሚያስኬድበትን ገንዘብ ዛሬ ዘንድሮ አንድ ሰው ነው የሚሄደው። የሚቀጥለው ደግሞ 1 ሚሊዮን ብር ይገባል። ወደድክም ጠላህ ዛሬ ባለህ ብር ካልኩሌት አታድርግ። ላድርግ አላድርግ ሂድና ተመዝገብ። አሁን ከጁማ በኋላ እንዳትወጡ፣ ጁማ ያመልጣቸዋል። ሂዱና ተመዝገቡ። ትንሽ ብር 1 ሚሊዮን ብር ካለ ሂድ ተመዝገብ። አላህ ነው የሚያውቀው። ወላሂ ነው የምላችሁ፣ አላህ ይተካዋል። ከየት መጣ ባልተባለ መንገድ እዛ ሄደ ቤቱ ላይ ዘና ፈታ ልትላለህ። አላህን እንደገና ከዚህ በተሻለ መልኩ ልትለምነው ልታለቅስበት አይደል? ቤቱ ሄደ ያለህን ስጥና ሂድ። ያላህ ጌታዬ ወይ ያለኝን ሰጥቻለሁኝ ተካልኝ፣ ሐጄን ተቀበለኝ፣ አልቅስበት። እዛ ሄደ ስንት ሐጅ አለብህ ልጅ እምቢ አለ፣ ሂድና አልቅስበት አላህ ጋር። ዛሬ ጠንቋይ ለጠንቋይ ሰዎች እኮ ይሄዳሉ እኮ ስንት ቦታ ላይ ይሽከረከራሉ። ስራ እምቢ አለብህ የጠመመብህ ሂድና አልቅስበት አላህ ጋር። እዚህም እኮ ይሰማል። ሞሮፍ ደግሞ እዛ ደግሞ ሰውን ደግሞ የባሰ ልብህም ያንተ ከዱንያም ከምንም ከቤተሰብም ፈራግ ሆነ ንጹህ ሆነ ብቸኛ ሆነ ታገኘዋለህ። 24 ሰዓት ለአላህ የሚሰጥ በ100 ሺህ ነው የሚመነዘረው ምንዛሬው። የዶላር ምንዛሬው በ100 ሺህ ነው፣ በአንድ አይደለም። ያንን በላይ ከዛ መዲና ትሄዳለህ፣ ረውዳ ታገኛለህ። የጀነት ነገሮችን እዛ ብዙ ነው የምታገኘው። ሀጀረል አስወድ የጀነት ድንጋይ ነው። አላህ ከወፈቀ ትስመዋለህ፣ ካልወፈቀ ከውጭ ትሰልመዋለህ። አየር ላይ መዲና ስትሄድ አለ ረውዳ አለ። ረውዳ የጀነት ቦታ ነው ራሱ። ያንን ቦታ እዛ ቦታ ላይ ረካዓተይን መስገድ ዱዓ ማድረግ ቀላል ነገር አይደለም። የዱንያውን ጀነት አላህ ወፍቆ የአኺራውን ይከለክላል ማለት አይታሰብም ይላሉ ዑለማዎች። አላህ ይወፍቀን። ምን ሄድ አላህ ያድርገን። ማንሳሳ አላህ ያድርገን። ካልኩሌት ማናደርግ አላህ ያድርገን። ወላሂ ካልኩሌት የሚያደርግ ሰው አይሄድ። እንደው እቺ ብርቺን እንትን ብዬ ብድህይስ ብከስርስ እንዲህ በሆንስ በዚህ ገባ በዚህ ወጣ ነው ምን ካልኩሌት አታድርጉ። ያለችዋን ብር እንትን በሉ። ከዛ ውጪ የመጨረሻ የምናገረው ግን ምን እንደሆነ ታውቃላችሁ? አሁን የምናገረው ማንንም ተማምናችሁ የሆነ አካል አገኛለሁ ብላችሁ ሐጅ እንዳትሄዱ። ሁለት መልእክት አስተላልፋለሁ። አንደኛው መልእክት ቤተሰቦቻቸው እዚህ ተቀምጠው ወይም ውጭ ሀገር ተቀምጠው ሽማግሌና አሮጊት የሆኑ ቤተሰቦቻቸውን ሐጅ ለማስደረግ ካላቸው ጉጉት የተነሳ ገንዘብ ብቻ ይከፍሉና ይልኳቸዋል። እዛ ሄደው ይረግሟቸዋል እንጂ አይመርቋቸው። ምንም ያውቁት ነገር የለም። ይሄዳሉ። ወላሂ ሐጅ አረፋ ላይ ያልቆሙ ሰዎች አሉ። የሆነ ሰው ሲጠየቁ ምን እንዳሉ ታውቃላችሁ? ካዕባን ብለው ብፈልግ ሀጀረል አስወድን ለመሳብ አጣሁኛል። ሰው ጭር ሲልልኝ ጠብቄ አረፋ ሰው ሲሄድ እኔ ካዕባ ይኩኛል። ይሄ ጅህልና ነው። አያችሁ? ሁሉም ሰው ተጠቃሎ እዛ ሲሄድ ካዕባ ጧሃራ ይሆናል፣ ብቻውን ይሆናል። የዛኔ ብቻዬን አገኘሁት ብለው ሀጀረል አስወድን አረፋ ካልተቆመ ደግሞ ያሁላ ልፋት ድካም ነው የሚሆነው። ብዙ ሰዎች ይጠፋሉ። ብዙ ሰዎች ሞተው ጀናዛቸው እንኳን አይገኝም። ብዙ ሰዎች ይሰቃያሉ። ሲራገሙ ብዙ ሰዎችን አይተናል።
ስለዚህ ከቻላችሁ አብረው እነሱ ሊያስደርግ የሚችል ሰው አንድ ሰው አብራችሁ ላኩላቸው። ካልሆነ የሚሄድ ሰው እዛው ምዝገባ ቦታ ላይ ሄዱና የሚሄድ ሰው ለሆነ ሰው አደራ ስጧቸው፣ ስልክ አቀያይሯቸው። ብቻውን ሽማግሌ አይደለም ወጣት ይከብዳል። የሐጅ ስራ ቀላል ነገር አይደለም። ሁለተኛ መጅሊስ ያዘጋጃቸው ኻዲሞች አሉ ይባላል። ኻዲሞች አብዛኞቹ አጭበርባሪዎች ናቸው። አያደርጉ እንኳን አንተን ሊያስደርጉ ይሄዳሉ። መጅሊስ ከፍሏቸው አስደርጉ ህዝቡን ኻዲሙ ተብለው ይሄዳሉ። ለራሳቸው ሐጅ አድርገው ነው የሚመጡት። አንተ እነሱን ጠብቀህ እነሱ ያስደርጉኛል እንዳታስብ። 1% እንኳን እንዳትጠብቅ። እንኳን ሌላው ይቅር ነው በምትችለው አቅም ዑለማ ጋር ቁጭ ብለህ እንዴት ነው ማድረግ ያለብኝ? ሐጅን የሚያበላሸው ምንድነው? ዑምራይን የሚያበላሸው ምንድነው? ይሄን ተቀባይነት እንዲያገኝልኝ የሚያደርግልኝ ምንድነው? ምን ማሟላት አለብኝ? ማስታወሻ ይዘህ በድምጽ ከሆነ በድምጽ አድርገህ በጽሁፍ ከሆነ በጽሁፍ አድርገህ ይሄን አዘጋጅተህ ራስን ችለህ መሄድን የመሰለ ነገር የለም። እዛ ቦታ ላይ ሁሉም ነፍሲ ነፍሲ ነው የሚለው። ማንም አንተን የሚጠብቀ ሰው የለም። ስለዚህ እነዚህ የምትሄዱ ሰዎች እነዚህ ሸርጦችን አሟልታችሁ መማር ያለባችሁ ነገር በደንብ ተመራችሁ በደንብ ሞጥላችሁ በደንብ አጥታችሁ የምትሄዱ መሆን አለባችሁ። አለበዛ ኪሳራ ነው የሚሆነው። ሐጂ ለመባል አይደለም መከል ያለበት አይደል ሰው። ይሄንን የመሰለ ገንዘቡን ቤተሰቡን ሀገሩን አየሩን ምናምን ለውጦ ቀይሮ ከስሮ መመለስ ትልቅ ኪሳራ ነውና ሁለት ኪሳራ ገንዘባችንን እንደና ሐጃችንን ከምንከስር ሁሉ ነገር አጣርተን የምንሄድ አላህ ያደርገን። ዘንድሮ እንደው ንያ የሌለን ሰዎች ካሁኑኑ ኢንሻአላህ ነይቱ። አላህ ይወፍቀን። ነይቱ ኢንሻአላህ እጃችሁን ብቻ አላህ ነው የሚወስደው እኮ እኛ አይደለም ገንዘብ አካውንት ምናምን አይደለም አላህ ነው የሚወስደው። ለበይክ ብለናል። አላህ ለበይክ ይበለን። አላህ ለበይክ ይበለን። ሁላችንም ማንም ሳያስቀር ምንሄድ አላህ ያድርገን። ምንሄድ አላህ ያድርገን ያ ረበል ዓለሚን። የሄደው የሚደጋግም አላህ ያድርገው። ያልሄደው ሸውቁ አለው ውስጡ ፍቅር በዚህ ፍቅር ተቃጥሏልና እንደው የሚረጋ አላህ ያድርገው። የአላህን ቤት ቢዘይር አላህ ያድርገው ያ ረበል ዓለሚን። አንዴ ብቻ አይደለም ምንመላለስ ሀያታችን ምንመላለስ አላህ ያድርግልን። ሀያታችን እዛ አላህ ያድርገው። ሞታችንን መዲና አላህ ያድርገው ያ ረበል ዓለሚን። መርሐባ። ሁለት መልእክት አለ። የመጀመሪያው መልእክት እንግዲህ በመጅሊስ በኩል የወጣቶች ካውንስል ጉባኤ ማለት ምስረታ አለ። የፊታችን እሁድ በታላቁ ሚሊኒየም አዳራሽ ያው ጠዋት ነበረ ፕሮግራሙ ወደ ከሰዓት ወደ 6 ሰዓት ተቀይሯልና ዙሁር ኢንሻአላህ ሁላችሁም እዛ ሚሊኒየም ሰግዳችሁ ማስታወቂያው እዚሁ ላይ ተለጥፏል። ሁላችሁም ሚሊኒየም አዳራሽ ኢንሻአላህ ትገኛላችሁ። እዛው ላይ መስረታው ላይና ሌሎች ፕሮግራሞችን ቆንጆ ፕሮግራሞችም አሉ። እነሱን እንድትታደሙ ጥሪ ይተላለፍላችኋል ኢንሻአላህ። በምትችሉት አቅም እዛ ቦታ ላይ ተገኙ። ዝግጁ ናችሁ? ሁለተኛው ዛሬ ከአስር በኋላ አስር እዚሁ ሰግደን ከአስር በኋላ የተማሪዎች ወላጆችን እንፈልጋለን። ሹራ የ3 ወር ሹራ ቀጠሯችን ስለደረሰ ሹራ እናደርጋለን። ሁላችሁም ሰዓታችሁን አክብራችሁ እዚሁ ላይ ተገኙልን። ተማሪ ያላችሁ እዚህ ተማሪዎቻችሁ ልጆቻቸው የሚቀሩ ልጆች ማለት ነው የወላጅ ስብሰባ ስላለን ማለት ነው። ሶስተኛውና እንትኑ በአላህ ፍቃድ የዛሬ ሳምንት ይሄ እንግዲህ ለወጣቶችም ለኮሚቴዎችም ማንም ሰው አያውቅም። ስለዚህ ይሄ የዛሬ ሳምንት በአላህ ፍቃድ ያው መስጊዶች ላይ አዳርሰን የልመና በር ሁሉም መስጊድ ላይ ጨርሰናል ዘግተናል። ነገር ግን አንድ መስጊድን በጣም ያው ፑሽ አድርጊያቸው በጣም ተጭኛቸው ተንከባሎ አንድ መስጊድ ድጋሚ ፈቅዶልናል ሁለተኛ ዙር። ስለዚህ የዛሬ ሳምንት ኑና ገንዘብ ሰብስቡ ተብለናል። የዛሬ ሳምንት ሂደን እንለምናለን። ይህ መስጊድ ምን ይመስላችሁ? ባዩሽ መስጊድ አላሁ አክበር ተክቢር። ባዩሽ መስጊድ የዛሬ ሳምንት ኢንሻአላህ ቢያንስ በትንሹ ከ100 ሰው በላይ ጀማ ያስፈልገናል። በጣም እንትኑ ሰፊ ነው። ስለዚህ በደንብ ኺድማ ያስፈልገናል። የዛሬ ሳምንት ጧት 2 ሰዓት ተኩል እስከ 3 ሰዓት ባለው ኢንሻአላህ እዚህ እንገናኝና ፒፕሳችንን ለብሰን ካርቶናችንን ይዘን መኪና ያላችሁ መኪናችሁን ነይታችሁ ኢንሻአላህ የተጀመረው ነገር እንዳይቆም ኢንሻአላህ እናስኬደዋለን ብለን ተስፋ እናደርጋለን። አላህ ይወፍቀን። የዛ ሰው አላህ ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
السلام عليكم ورحمة الله وبركاته.